በመጀመሪያ ደረጃ እንደዚህ ያለችኝ እኔ በሃይማኖቴ የኦርቶዶክስ እምነት ተከታይ ነበርኩኝ በሐዋርያው እጅ ከድግድግ ጨለማ ወደሚደነቅ ብርሃን ፈልሻለሁ ኢየሱስ ክርስቶስን እንደግል አዳኝ አድርጌ በዚህ ራእይ ውስጥ በሐዋርያው እጅ ተቀብያለሁ ባካችሁ ለጌታ ክብር ይጨበጨባል ይህ ብቻ አይደለም ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ሐዋሳ አጥቢያ ገብቼ ነበር እኔ የምኖረው ክፍለ ሀገር ነው ነገር ግን ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ሐዋሳ ገስታው ስገባ ሐዋርያው አራት ነገሮችን ተናግሮብኝ ነበር 1 2 3 4 ብሎ አራት ነገሮችን በህይወቴ ላይ ተናግሮ ነበር የመጀመሪያው የተናገረው ምንድነው ባለቤትሽ በሰው እጅ አይሞትም በባለቤትሽ ላይ የተነጣጠረ ቀስት አያለው እግዚአብሔር ግን አቅጣጫ ሲያስተው አያለው አለኝ የሚገርማችሁ ነገር እኔና ባለቤቴ እንሰራ የነበረው የመጠጥ ቢዝነስ ነበር እዛ የመጠጥ ቢዝነስ ውስጥ በተነሳ ግርግር ባለቤቴ ጭንቅላት ላይ የተተኮሰ ጥይት ጨርፎት ሳይነካው በህይወት ባለቤቴ ከጥይት አምልጦ ዛሬ በፊታችሁ ልመሰክር መጥቻለሁ ትላለች ሜጄኒዮስ ክብር ለጌታ ሰጣችሁ ቁጭ በሉ ጌታ ያክብራችሁ ይሄ ብቻ አይደለም ይሄ ሐዋርያው የተናገረው አንደኛው ፕሮፌሲ ነው በቅርብ ጊዜ ቤቴ ውስጥ ተፈጽሞ ባለቤቴ ከሽጉጥ አመለጠ ዳዴ ስነግረኝ ላዩ ላይ ግንባሩ ላይ የተተኮሰው እንደዚህ ጫርፎት ነው ሄደው አለች ባለቤትሽ ጉባኤ ውስጥ አለ እባካችሁ ያጨበጨባችሁ ባለቤቷን ወደዚህ ጋብዙልኝ እባክህን አስተጋን እሷ ባለቤት የታል ጭብጨባ ኢየሱስ አንተነ ክብሬ ትናንትና እንዴት ይረሳል እኔን ያየ ስምክን ያወሳ እሰይ እባካችሁ ለጌታ ክብር አጨብጭቡልኝ ምስክርነታቸውን ጠቅልል አድርጌ ልናገርና እድል ሰጣቸዋለሁ ሁለተኛ እንደዚህ ያለኝ ሐዋርያው ወደ ገስታውስ በገባውበት ሰዓት እንደዚህ ያለኝ የዛሬ ዓመት ወንድ ልጅ ትወልጃለሽ አለኝ እንደተናገረኝ እንዳንደበቱ ቃል ወንድ ልጅ ይሄው ይወልጃለሁ ትለኛለች ሶስተኛው ምስክርነት ክብር ኢየሱስ ጌታ ነው ሶስተኛው ምስክርነት አሁን ካለሽበት ክልል ትወጫለሽ አዲስ አበባ ትገቢያለሽ አለኝ አዲስ አበባ ገብቻለሁ ቤት ትሰሪያለሽ ብሎኛል ቤት ሰርቻለሁ ይህንን ላደረገልኝ ጌታ ላመሰግን በፊታችሁ መጥቻለሁ ትላለች እግዚአብሔር ሆይ እንዴት ድንቅ ነህ ነፍሳችን ረካ በጉብኝት ይሄ ነው ጌታ ሃሌሉያ ነብዩ ወይ ዳዲ ሞትም ቀረ ወንድም መጥቷል ልጅ ተወልዷል አዲስ አበባ ገብተዋል ቤት ተሰርቷል ፋይናንስ ተቀይሯል ቤት ተሰርቷል ፋይናንስ ተቀይሯል ዳዲ አረ ባካችሁ ከዚህ በላይ እሰይ ምን አልሽ ሃሌሉያ የሚገርም ቤት ብቻ አይደለም ያው ክብር ለእግዚአብሔር ይሁን የረዳን ጌታ ስሙ ይባረክ ያስመለጠን ጌታ ክብሩን እሱ ይውሰድ ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ክብር ለረዳኝ ይሁን ክብር ላስመለጠኝ ይሁን የጌቶች ጌታ የንጉሶች ንጉስ የናዝሬቱ ኢየሱስ ስሙ ይባረክ ማደሪያው ይባረክ ዙፋን አሁን ጉባኤ ቁጭ ባለበት ብቻ ለጌታ ክብር ጭብጨባ ሃሌሉያ አንደ ጉባኤ ቁጭ በሉ ሰማይ ተከፍቷል አሜን አሁን መጸለይ እችላለሁ ነብዩ በጉባኤ የማይነገር እኔ እና እሷ እንተዋወቃለን ጌታ ከብዙ ጨለማ ፈቷታል አሜን እውነት ነው እግዚአብሔር እውነት ነው በቃ ምን በተጣው ጉዳይ ጌታ አድርጓል ግን ለጉባኤ አይሆንም እንኳን ደስ አለሽ አሜን አሜን አንተም ደስተኛ ነህ ስላንተ ጌታ ይባረክ አሜን እሷን አደነኳት ባለቤቷ እዛ የት ነበር ያገራቸው ቻግኒ ነው ቻግኒ አማራ ክልል አዊ ዞን ኢየሱስ ጌታ ነው አሜን አሁን ደስተኛ ነሽ እግዚአብሔር ሰው ደስተኛ ነኝ ክብሩን ጌታ ይውሰድ እግዚአብሔር ይባረክ ያስመለጠን ጌታ አሁንም ስሙ ይባረክ የወደደን ጌታ ስሙ ይባረክ ከጉልበተኞች ከጥንቾኞች ከማርተኞች ከደጋሚዎች ከአስማተኞች ኢየሱስ ጌታ ነው ኃይል እግዚአብሔር ነው
ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስታው ሲመጡ እኚህ እናት የመጡት በብዙ በሽታ፣ በብዙ ድጋፍ፣ በብዙ ሸክም ነው። ከወላይታ ሶዶ ወደ አዲስ አበባ ሪፈር ተጽፎላቸው ነበር። ማለትም ወደ 3-4 አይነት በሽታ ነበር እላያቸው ላይ። አንድ ሳምባ ነበረ፣ ጉበት ነበረ፣ ደም ማነስ ነበረ፣ ስኳር በሽታ ነበረ። በእነዚህ 4 በሽታዎች ወላይታ ሕክምናቸውን ሲቆታተሉ ቆይተው ከፍተኛ ሕክምና ማግኘት ስላለባቸው ወደ አዲስ አበባ የወላይታ ሆስፒታል ሪፈር ይጽፍላቸዋል። ሪፈሩን በተከታተሉበት ምዕራፍ ውስጥም ከመድከምና አቅም ከማጣት ውጪ መፍትሄ ስላጡ ቀጥታ ልጇቸው ይዞ ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስት ሃውስ እናቱን በሸክም ይዞ ሐዋርያው ጋር ይመጣል። ሐዋርያው በዘይት ጸለየላቸው። በሸክም ለመጡ እናቶች ሂዱ፣ ከሐኪም የሰማችሁት 4 አይነት በሽታ የለም አለ ካላችሁ ሐኪሞች አንደበት ወዴት ሄዳችሁ ነው በፊት የነበረ በሽታ ሁሉ የለም የሚል ወረቀት ይዛችሁ በማገለግልበት መድረክ ለምስክርነት ትመጣላችሁ። እግዚአብሔር እናትን ፈውሷቸዋል። እንደዚህ በሸክም ሳይሆን በእግራቸው እየተራመዱ ይመጣሉ ብሎ ሐዋርያው ሸኛቸው። ሐዋርያው እንደተናገረው እንደ አንደበቱ ቃል እናት ከ4 በሽታ ተፈውሰው ዛሬ በፊታችን ለምስክርነት መጥተዋል። ጉባኤ ቆሞ ለጌታ ክብር ያጨበጭባል። ጩኸት ያለው ለጌታ ለረጅም ዓመታት አለኝ በጭንገፋ እሰቃይ ነበር። ባለቤቴ ታረግዛለች ግን ይጨነግፋል፣ ታረግዛለች ይጨነግፋል። ሲነግረኝ እንደዚህ አለኝ፣ ባለቤቴ 6 ጊዜ አረገዘች፣ 6 ጊዜ ጨነገፋ አለኝ። የመጀመሪያው ልክ 3 ወር ሲሆነው ጨነገፋ አለኝ። ሁለተኛው ልክ 2 ወር ሲሆነው ጨነገፋ አለኝ። ሶስተኛው ልክ 4 ወር ሲሆነው ጨነገፋ አለኝ። አራተኛው ልክ 3 ወር ሲሆነው ጨነገፋ አለኝ። አምስተኛው ልክ 3 ወር ሲሆነው ጨነገፋ አለኝ። ስድስተኛውም ልክ እንደዚህ ሲሆን በጣም ስለመረረን እኔና ባለቤቴ ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስት ሃውስ ሐዋርያው ጋር መጣን። ሐዋርያው እንደዚህ አለ፣ ከዚህ ሰዓት ጀምሮ ጭንገፋን ሰብሬያለሁ፣ በሰላም ሂዱ፣ ወንድ ልጅ የዛሬ ዓመት ትወልዳላችሁ አለኝ። ሐዋርያው እንደተናገረው እንዳንደበቱ ቃል እግዚአብሔር በዓመቱ ወንድ ልጅ ስለሰጠኝ ዛሬ ለምስጋና መጥቻለሁ ይላል። ጉባኤ ቆሞ ለጌታ ክብር ጭብጨባ፣ እልልታ፣ ፍጥረት ከዚህ በላይ ይሁንለት። ኤልሻዳይ ነው ዛሬም ይሰራል። ስሜ ጸጋዬ አለማየሁ ይባላል። የዛሬ ዓመት በዚህን ጊዜ በአማራ ክልል ሰሜን ሸዋ ዞን ደብረ ሲና በሚባል ከተማ ውስጥ እኖር ነበር። የፋሲካን በዓል ምክንያት በማድረግ ከልጆቼ ጋር የፋሲካን በዓል ለማክበር ከባለቤቴ ጋር መጣን። ከዛ የእግዚአብሔር ሰው ሐዋርያው እስራኤል ዳንሳ ስልክ በመደወል የት ነው የምትኖረው አለኝ። የምኖረው ደብረ ሲና የሚባል አማራ ክልል ስለው እኔ ግን ማይህ አዲስ አበባ ነው፣ አዲስ አበባ ገብተሃል ሲለኝ እግዚአብሔር ይመስገን ብዬ ተቀበልኩኝ። ከአንድ ሳምንት በኋላ ስልክ ተደውሎ እዚሁ አዲስ አበባ ስራ እንዲይዝ እድል አገኘሁና ስቲል ነው አዲስ አበባ ስራ እየሰራው አዲስ አበባ ገብቻለሁኝ። እግዚአብሔርን አክብሩልኝ። ክብር ይሁንለት። ሲነግሩኝ እንዲህ ያሉ ነበር፣ አዲስ አበባ ለመግባት እኔ ጡረተኛ ነኝ፣ ስራ የለኝም፣ ፕላስ እንዴት ሆኖ የአዲስ አበባ ኑሮ እገፋዋለሁ ብዬ ጥያቄ በነበረብኝ ምዕራፍ ውስጥ ሐዋርያው አንድ ቃል ብቻ ነው የተናገረው። ያ ቃል ግን አዲስ አበባ ላይ ለኔ ቤት ፈጠረ። ያ ቃል አዲስ አበባ ላይ ለኔ የሥራ በር ፈጠረ። ያ ቃል ለኔ አዲስ አበባ ላይ በጡረታ ዘመኔ ድጋሚ ደሞዝተኛ እንድሆን አደረገኝ። ይህ የሆነልኝ ቻግኒ ቁጭ ብዬ በኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን የስልክ አገልግሎት ላይ ሐዋርያው የተናገረኝ አንድ ቃል ነው። ጉባኤ ለጌታ ክብር ያጨበጭባል። መላኩ ባላለው የመጣሁት ከወላይታ ሶዶ ነው። ያው እግዚአብሔር ስራልኝ ነገር ብዙ ነገር ስላለ ክብር ለእግዚአብሔር ይሁንለት። እኔ ማቀርበው መጀመሪያ ላይ በምሰራው መስሪያ ቤት ላይ ክስ ጀመሩብኝ። ለ6 ወር የሚያክል ትምህርት አትማርም አሉኝ። እዚህ አስቱ ዩኒቨርሲቲ ነበረ ፒኤችዲ የምማረው። ከዛ አንተ ስራን መተህ መስራት አለብህ ብለውኝ ክስ ያደርጉ እኔ ትምህርቴን ማቋረጥ አልችልም ስራዬ ይቋረጥ እንጂ አልኳቸው። አይ ብለው ከስራ አሰናበቱኝ። 6 ወር የሚያክል እስከ ወላይታ ሶዶ ድረስ ተካስሼ ነበረ።
ከዛን አይ እኔማ እንዲህ መሆን አለብኝ ብዬ ወደ ጋስት ሃውስ ልግባ ብዬ ወደዚህ መጣሁኝ እና ሐዋርያውን አገኘሁት። ሐዋርያው ደግሞ ያለው ነገር በሙሉ ነገረኝ፣ ሚስጥሩን በሙሉ ማለት ነው። ክስቱን በሙሉ አትሞትም በለኝ አለ። አልሞትም አልኩት። አልታሰርም በላለኝ። አልታሰርም አልኩት። ያንተ ነገር ይፈታል። ከዛ ሄድኩኝ። ዝም ብዬ ማመልከቻ አስገብቼ ለወላይታ ዞን ዋና አስተዳደር ብዬ አስገባሁኝ። ትምህርቴ ማስረጃም በሙሉ ደብዳቤዎችም አሉኝ። ከዛ ለምሳሌ ያልኩና ወዝሮ አሙልተ ትምህርትን ትራንት ትጀምራለህ እንጂ አይ አንተን አናስተምርም ፒኤችዲ አሉኝ። አይ እኔማ ቀን ስራ ብሰራም ፒኤችዲ መቶ አልፈልግ። ሁለተኛ ዓመት ይያለው ኦልሬዲ ወደ ዲፌንስ ወደ ፕሮፖዛል እየገባሁ ነው አልኳቸው። አይ አሉኝ። አይ አልኩና ወደ ወላይታ ዞን ዋና አስተዳደር ሄድኩኝና እኔ መጀመሪያ ወደ ጋስት ሃውስ ነው የገባሁት። መጀመሪያ ማስቀደም አለብኝ ብዬ ጋስት ሃውስ እዚህ 2 ቀን አደርኩኝ። ከዛ በኋላ መጀመሪያ ፈለኩት፣ እሱን አጣሁት። ሁለተኛ ቀን መጣሁት፣ አገኘሁት እንዳጋጣሚ። ተጸለየልኝ። የእግዚአብሔር ሐዋርያው ደግሞ ነገረኝ በደንብ አድርጎ ያለው ነገር በሙሉ። እግዚአብሔር እውነቱን ነው የምላችሁ ብዙ ነገር ነው የነገረኝ። ከዛ እንዲርኩኝ እግዚአብሔር ምንም ነገር ክከስ ሳይበዛብኝ ምን አረጉ ወላይታ ዋና አስተዳደር ለመልካም አስተዳደር መራልኝ። ለሆብቻ ወረዳ አሉና ለሆብቻ ወረዳ ዋና አስተዳደር የዚህ የመምህር ጉዳይ እንዲታይለት አሉት። ከዛ ምንም ሳይሉ ውዝፉን የ9 ወር ደሞዝ እንዲገባለት ምንም አይነት ክስ እንዳይኖር አሉትና ክብር ይሁንለት። ከዚህ በላይ የተዘጋን የሚከፍት እግዚአብሔር በዚህ ያለ የእግዚአብሔር ሰው እውነት ባርኩት። እግዚአብሔር ይባርከው። በጣም ነው የማመሰግነው። ክብር ምስጋና ለሱ ይሁንለት። አመሰግናለሁ። ክብር ለኢየሱስ ይሁን። ለ8 ወር የተያዘበት ደሞዝ ሐዋርያው እንደተናገረው እንዳንደበቱ ቃል በአንድ ቃል ተከፍቶለት ትምህርቱን ቀጥሎ ዛሬ በፊታችን ለምስክርነት ቆሟል። ይህ ጉባኤ ለጌታ ክብር በጭብጨባ ጌታን ያክብርን። እሰይ ሃሌሉያ። ሁለት እጃችሁ ከፍ አድርጉልኝ። የተረዳው አንድ ነገር አለ። ከየትኛውም ሟርተኛ፣ ከየትኛውም ደጋሚ፣ ከየትኛውም ባለስልጣን ከማንም በላይ እግዚአብሔር ይበልጣል። እስቲ እግዚአብሔር ይበልጣል። በሳንደ ልጸልላችሁ አይደለም። በማንም የተዘጋጀ እናንተ ነገር ከነገ ሰኞ ጀምሮ ይፈታል፣ ይፈታል። ቋጠሮ ይፈታል። በሮች ይከፈታሉ። አሜን። አረ አይዘጋም። አሜን። በየኤምባሲ በየቢሮ በየከተማ በገባችሁ ቦታ ሁሉ ስኬት ያገኛችኋል። አሜን። አዝመራው ደገፉ እባላለሁ። የመጣሁት ከዚሁ ከአዲስ አበባ ነው እና ጌታ ያደረግልኝ እቺ ልጅ ታማ ነበረችና ሆስፒታል ወደ 5 ያህል ሆስፒታል ገብቼ ነበር። በሁሉም በሽታው አልተገኘም፣ ግን 5 ደቂቃ ነው የቀረው ይባላል። በምንም በቃ በሽታውም ሊገኝላት አልተቻለም። በሁሉም ካስመረመርኩኝ በኋላ ወደዚህ ቸርች መጣሁኝ። ወደ ቸርች ስመጣ ሁሉም ሰው ሆስፒታል ላይ ያለው አሁን እኔ ልጅ ትፈወሳለች፣ ብዙ በሽታ ይዟታል፣ ግን ትፈወሳለች እያልኩ መጥቼ ነበርና ወዲያው 5 ደቂቃ የቀራት ልጅ ለሞት ማለት ነው። ግን ጌታ ለሰው የማይቻለውን የሚያደርገው ጌታ እቺን ልጅ በ5 ደቂቃ የቀራትን ልጅ ወዲያው ፈውሷታል። ጌታ ክብር ይጨበጨባል። ክብር ለስም ይሁንለት። ምን ነበር የሚያማት? ሳምባ ኢንፌክሽን። ሌላስ? አስም። ለምን ያህል ጊዜ ነበር የምትታመመው? የታመመችው በ2 በ3 ቀን ነው ደግሞ ማለት ነው። ያ በሽታው አይደለም ዋናው ነገር የገረመኝ ማለት ነው። 5 ቀን አሁን 5 ደቂቃ ነው የቀራት። 5 ያህል ሆስፒታል ወስጃለሁ፣ በሽታው አልተገኘም። ወደዚህ ቤት ግን ከመጣው ገና ከገባው ማለት ነው ሐዋርያው እንዲህ ብሎ ነው ቃል ያወጣ። ሆስፒታል ላይ የሞተ ነገር ጥላችሁ የመጣችሁ እናንተ የናንተ ነገር አሁን ተፈውሷል አለ። አሁን ተፈውሷል ሲል ለካ በኔ ስልክ ላይ መጀመሪያ የሞተችው ልጅ በኔ ስልክ ላይ 8 ጊዜ ምስኮል አየውና ምስኮሉ መልሼ ስደውል ዶክተር ነው የደወለኝ። ልጅቷ ተፈውሳለች፣ ምንም በሽታ የለባትም፣ አውጣታል። ኢየሱስ እባካችሁ በእግሮቻችሁ ቆማችሁ ይህን ጌታ በክብር እንድታከብሩልኝ እጠይቃለሁ። ጉባኤን በአክብሮት እጠይቃለሁ። ሁሉም ሰው በእግሮቹ ይቆማል።